ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የባርሴሎናን ጉዳይ ምናንሳ። ከሊዮኔል ሜሲ መልቀቅ በኋላ ምርጡ ባርሴሎና ነው ወይ የሚለውን ጉዳይ እንመልከት። ጥሩ ተጫዋቾች አሉት ባርሴሎና። ባለፈው የውድድር ዓመት ከአስደናቂ ብቃት ጋር ነው የስፔን ላሊጋን ማሸነፍ የቻሉት። ዘንድሮ ጥራት ያለው ቡድን ከጥሩ አሰልጣኝ ጋር አላቸው። እናንሳኝ ጉዳይ ልክ ነው። የሃንዚ ፍሊክ 3ኛ ሲዝን ነው አሁን። በቀደም በፌስታ ዴል ካምፐር ወይም በየአመቱ የውድድር ዘመኑ ከመጀመሩ በፊት የሚደረግ የዮሃን ጋምፐር ዋንጫ የምንለው እኛ ሀገር ያ ውድድር ሲደረግ የባርሴሎና ሀሳብ ቻምፒየንስ ሊግ መሆኑ በመጨረሻ ምክንያቱም ባለፉት 4 አመታት 3 ጊዜ ላሊጋ ወስደዋል። በሀገር ውስጥ ከነበሩት 6 ውድድሮች 5ቱን አሸንፈዋል። ባለፉት 2 ሲዝኖች በሁለት ተከታታይ አመት ላሊጋ እንድል አድርገዋል። ምሳ እንዳነሳሹ በአንዳንዶቹ ሲዝኖች በጣም አስደናቂ እግር ኳስ በመጫወት ሰውየው ብዙ ርዕስ የሚፈጥሩ አይደሉም። ፍሊክ ይሄንን አሉ የሚባሉ አይነት ሰው አይደሉም። እንግሊዝኛ ተናጋሪ ናቸው እና ይሄኛው የጀርመን ካታላን ጥምረት ለ3ኛ ሲዝን እንግዲህ ይጀምራል እና በአሰልጣኙ እምነት ይሄኛው ምናልባት ቤስት ሲዝን እስካሁን በባርሴሎና ከሰራኋቸው ቡድኖች ቤስቱ ይሄኛው ቡድን ሊሆን ይችላል የሚል እምነት አላቸው። ጉድለት አለ እንደምታውቂው 9 ቁጥር ማምጣት አለባቸው። 2 እዛ ቦታ ላይ መጫወት የሚችሉ ተጫዋቾችን ስለሸጡ፣ አንደኛው ሌቫንዶቭስኪ ኮንትራክቱ ስላልታደሰ ፌራን ቶሬስን ለማዛወር ስለወሰኑ አጀማመራቸው በጣም ጥሩ ነው። ዛሬ ከአትሌቲክ ቢልባኦ ጋር ይጫወታሉ። ስለዚህ የሁለት ጀርመናዊ አሰልጣኞች ጨዋታ ነው የሚሆነው። ኤዲን ቴርዚች የቢልባኦ አሰልጣኝ ሆኗል። በጣም ወጣት አሰልጣኝ ነው። ግን ባለፈው ኤልቼን 5-0 አሸንፈው ያለ 9 ቁጥር 5-0 አሸንፈው ነው የጀመሩት። እነሳቸው ለሁሉም ዋንጫዎች ለመፎካከር ዝግጁ የሆነ ቡድን ያለኝ ብለዋል። ግን በላሊጋ ብቻ ባርሴሎና 3ኛ ተከታታይ ላሊጋ የሚያሸንፍ ከሆነ ከዛ የጓርዲዮላ ቡድን ጋር ይስተካከላል ማለት ነው። ጓርዲዮላ 2009፣ 2010፣ 2011 በ3 ተከታታይ ሲዝኖች የላሊጋ አሸናፊ ነው የነበረው እና ከዛ በኋላ 2 ጊዜ በተከታታይ ያሸነፉ ቡድኖች ነበሯቸው በቫልቬርዴም በሌሎችም አሰልጣኞች ስር። ግን በተከታታይ አመታት እና በኤንሪኬም ስር 2015 እና 16 ለመጀመሪያ ጊዜ ሆነ ለአዲስ ኮንትራክት ፈርመዋል። በጣም ጥሩ ስኳድ አላቸው። ያ ካልተፈታው የሁሊያን አልቫሬዝ እና የ9 ቁጥር ጥያቄ በስተቀር ለምሳሌ 80 ሚሊዮን ዩሮ አውጥተው ከኒውካስል ያመጡት አንቶኒ ጎርደን አለ። አሁን ይሄ ተጫዋች ሃንዚ ፍሊክ ከቡድናቸው ምን እንደሚፈልጉ ወይም ራሽፎርድን ከማስፈረም ይልቅ ይሄንን ተጫዋች ማምጣት ለምን እንደፈለጉ የሚያሳይ ነው። ራሽፎርድ ፕሮዳክቲቭ ተጫዋች ነበር። 28 የጎል ተሳትፎ ነበረው። ሊያውም ብዙ ጊዜ ጀማሪ ሳይሆን 14 ጎሎች አስቆጥሯል። 14 የመጨረሻ ኳሶች ያቀብሏል። ስለዚህ በመፍጠርም በማስቆጠርም በጣም ጥሩ ሲዝን ነበረው። ግን ራፊኛ ባልነበረባቸው ጨዋታዎች ላይ ሳይቀር ራሽፎርድ የማይጀምርባቸው ጨዋታዎች ነበሩ። በተለይ ፕሬስ ማድረግ በሚፈልጉ ያው ሁል ጊዜ በሁሉም ጨዋታዎች ፕሬስ ማድረግ ይፈልጋሉ። በሁሉም ጨዋታዎች ፕሬስ ማድረግ አስቸጋሪ ነው እንጂ በሎ ብሎክ የሚጫወትን ቡድን ለምሳሌ ፕሬስ አታርጊም፣ በቃ አለቀ። ቢያንስ ከላይ ፕሬስ ማድረግ አትችልም። ግን ኢንቴንሽናቸው አለ። ጀርመናዊ አይደሉ እና የዘመናዊ የጀርመን ፕሬሲንግ አሰልጣኝ ናቸው። ይሄኛው ተጫዋች ኦፕታ እንደሚለው ከ2023-24 የውድድር ዘመን ወዲህ በተጋጣሚ ቡድን የሜዳ ስፍራ በየጨዋታው ብዙ ፕሬስ ከሚያደርጉ 9 በ5 የአውሮፓ ሊጎች ካሉ በ96 ክለቦች ከሚጫወቱ ተጫዋቾች መካከል አንደኛው። በየጨዋታው ለ3 ተከታታይ ሲዝን 30 ጊዜ ቢያንስ ፕሬስ ያደርጋል። ስለዚህ ከራፊኛ ባሻገር በተጨማሪ ሌላ የፕሬሲንግ ማሽን አላቸው ማለት ነው። ይህንን ተጫዋች ያስፈረሙት ለዚህ ነው። ቴክኒካዊ ጥቅም ይሰጣል። በቀደም እንዳየነው ተቀይሮ ገብቶ በእርግጥ ጨዋታው ክፍት ከሆነ በኋላ 2-0 3-0 ሆኖ ነው ተቀይሮ የገባው። ስለዚህ የበለጠ ኤልቼን አቻነት እየተጫወተ ነው፣ የበለጠ ሪስኮች እየወሰደ ነው። ተቀይሮ በእንደዚህ አይነት ስኮር ላይን ጊዜ የሚገባን ተጫዋች አሲስት ነው በቃ። ግን ትርጓሜ ያስፈልገው ለምን እንደዛው ጨዋታው ክፍት ሆኗል አግዞታል ማለት ነው። ጨዋታውን ቢጀምር ኖሮ አያደርገውም ነበር ማለት አይደለም። ግን
ከሁሉ በላይ ሃንዚ ፍሊክ የመሀል ተከላካይ ሲያስፈርሙ ብዙ አታይም። የባርሴሎና አሰልጣኝ ሆነው ከተሾሙበት ጊዜ ጀምሮ እሳቸው ትላንትና በነበራቸው ፕሬስ ኮንፈረንስ እኔ የመሀል ተከላካይ መጨመር አንገብጋቢነት ብዙ አይታየኝም አሉ። ሴንተር ባክ ሲያመጡ አታይም። ለስሙ ነው ባስቶኒ ወይም ላፖርት ወይ ሆነ ተጫዋች ይመጣል የሚባለው እንጂ ሲለቁ ነው እንዲያውም የምናየው። አራውሆ ወይ ኢኒጎ ማርቲኔዝ ወይ ሆነ ተጫዋች ሲለቅ ነው እንጂ የምናየው ሲያመጡ አታይም። የ18 ዓመት ልጅ ፉልባክ ከነበረ ሌላ ተጫዋች ጋር ተጣምሮ ነው የሚጫወተው። ምክንያቱም ለሳቸው ዋናዎቹ የሚከላከሉ ተጫዋቾች ሁለቱ የመሀል ተከላካዮች ምናምን አይደሉም። ከፊት ያሉት የማጥቃት ተጫዋቾች ናቸው የባርሴሎና የመከላከያ መጋረጃዎች። ስለዚህ ያ ደግሞ ከኳስ ውጪ ታታሪ የሆነ ተጫዋች ይጠይቃል። ጎርደን እንደዛ አይነት ተጫዋች ነው። ኃይለኛ የፕሬሲንግ ቁጥሮች ያሉት ተጫዋች ነው። ካረም አዴየሚም እንደዚሁ ነው። አዴየሚ እኮ መጀመሪያ ወደ ባየርን ከመምጣቱ በፊት የባየርን ተጫዋች ነበር። ወጣት ያለ ወደ ኦስትሪያ ነው ሄደው። ሲሄድ የዚህኛው አጫወት ትምህርት ቤት በሆነው ክለብ ውስጥ በሳልዝቡርግ ውስጥ ነው የተጫወተው። ምንም የሚያጠራጥር አይደለም የፕሬሲንግ ችሎታ። በዶርትሙንድም ተመሳሳይ ሊጉም ጀርመንም ራሱ የኢንቴንስ ፕሬሸር ሆት ቤር ነው ይባላል። በቃ የኃይለኛ ፕሬሲንግ ዋናው ቦታ ነው በአውሮፓ። እንደ ጀርመን ከፍተኛ የፕሬሲንግ ቁጥር የሚመዘገብበት ሊግ የለም። ከዛ ተመርቆ የመጣ ነው። ደግሞ የጀርመን ብሔራዊ ቡድን አሰልጣኝ በነበሩበት ጊዜ አሰልጥነውታል። ምን እንደሚያገኙ ያውቃሉ ከዚህ ተጫዋች። ሮድሪ ነው በማለት መግለጽ ብቻ ይበቃል። ያው ያሳለፈው የዓለም ዋንጫ በጣም አስደናቂ ነበር፣ ግን ከ2019 ጀምሮ በሲቲ በነበረው ስኬት ምክንያት በቦታው ተወዳዳሪ የሌለው ለወደፊቱም ስለዛ ቦታ ተጫዋቾች በምናነሳበት ጊዜ በታሪክ ከሚታወሱ ትልልቅ ተጫዋቾች መካከል አንዱ ሆኖ መጠቀስ የሚችል ይመስለኛል። እዚህ ላይ ደግሞ ከውስጥ አጠናክረዋል። ከውጭ ካመጧቸው እንዲህ ካሉት ተጫዋቾች ባሻገር ለምሳሌ በውሰት መጀመሪያ የወሰዱትና ለባርሳ አትሌቲክስ ሲጫወት የነበረው ሀምዛ አብደል ካሪም ግብጻዊ ተጫዋች ነው። የዓለም ዋንጫው ላይ ነበር። ጎሎች አስቆጥሯል። በፕሪሲዝን 4 ጎሎች አስቆጥሯል ለባርሰሎና። ገና 18 ዓመቱ ነው። በኋላ ዝውውሩን ቋሚ ያደረጉትን 1.5 ሚሊዮን ከፈሉበት። የጆዋ ካንሴሎ ዝውውርም ቋሚ የሆነው በዚህኛው ጊዜ ነው። ስለዚህ እንዲህ አይነት ከውስጥ ቡድኑን የማጠናከር ሂደቶችም በዚሁ ቡድን ውስጥ አይተናል። አንዳንዶቹን ነጥቦች ደግሞ ስንመለስ እናነሳቸዋለን። የባርሴሎናን ጉዳይ እያነሳ እንገኛለን። ከውጭ ካመጧቸው ተጫዋቾች ባሻገር እንደ ሀምዛ አብደልካሪም አይነት ተጫዋቾች እንደ ካንሴሎ አይነት የተመለሱ ተጫዋቾች አሏቸው። ግን ደግሞ በቅርብ ጊዜ የላማሲያ ፍሬዎች ውጤቶች የሆኑ ግን ደግሞ በስታተሳቸው አሁን ከፍ ያሉ ተጫዋቾች አሏቸው። አሁን በቃ ተስፋ ያላቸው ወጣት ተጫዋቾች ናቸው ብቻ መባላቸው የሚያበቃ በተለይ ዓለም ዋንጫ ካሸነፉ በኋላ እንደ ላሚን ያማል፣ ፓውኩ ባርሲ አይነት ተጫዋቾች ግን ደግሞ እንደ ማርክ ቤርናልና ፌርሚን ሎፔዝም ጥቂት ዓመታትን በክለቡ ስለቆዩ አሁን የእነሱም ስታተስ ከፍ የሚልበት ተራው የነ ቻቬ ስፓርት አይነት የሚሆንበት ነው። ቻቬ ስፓርት በቀደም በግራ ፉልባክነት የጀመረ 19 ዓመት ወጣት ለመጀመሪያ ጊዜ የባርሴሎና ዋናው ቡድን ውስጥ የሙሉ ሲዝን ያሳልፋል ተብሎ የሚጠበቅ ጄራርድ ማርቲንን ከሞላ ጎደል ባርሴሎና ምናልባት ሌላ ተከላካይ ላይ ያመጣ ስለሚችል በእርግጥ አንድሪያስ ክሪስተንሰን ከጉዳት ተመልሷል፣ ግን ሁልጊዜም ለጉዳት ተጋላጭ በመሆኑ የሚታወቅ ተጫዋች ነው። በተለይ ከሮናልዶ አራውሆ መልቀቅ በኋላ ደግሞ ፉክክሩ የበለጠ የሚቀንስለት ይመስላል። 24 ዓመቱ ነው። እሱም ስታተሱ በቡድን ውስጥ ከፍ የሚል አይነት ተጫዋች ነው እና ከወጣቶቹ መካከል ከላማሲያ ከወጡ ተጫዋቾች መካከል ላሊጋ ያላሸነፈ ብቸኛው ተጫዋች ቻቬ ስፓርት ብቻ ነው፣ የመጀመሪያ ሙሉ ሲዝኑ ስለሚሆን ማለት ነው። እና ይሄኛውን ቡድን ስታይ ባለፉት ዓመታት እንደምታስታውሹ ሜሲ 2021 አይደል የለቀቀው ከባርሴሎና እና ከሜሲ መልቀቅ በኋላ ይሄኛው ምርጡ የባርሴሎና ቡድን ይመስላል። በስብስብ ውስጥም በቅርብ ጊዜ ቡድኑ ባመጣው ውጤትም ባጫወትም በዝውውር ላይ ደግሞ ለመጨረሻ ጊዜ እንደዚህ አክቲቭ ከሆነ ረጅም ጊዜ ሆኖታል። አሁን 80 ሚሊዮን ለጎርደን እንደዛ ወደ 80 ሚሊዮን የሚጠጋ ገንዘብ ለሮድሪ አሁን እንግዲህ ከ100 ምናምን ሚሊዮን ዩሮ በላይ ፈቃደኛ ቢሆን አትሌቲኮ ማድሪድ ለሁሊያን አልቫሬዝ ዝውውር ለማውጣት ፈቃደኛ የሆነ አዴሚን ያስፈረመ የለቀቁ ተጫዋቾች አሉ። በዝውውር ያገኘው ገንዘብ አለ። በተለይ እንደ ፌረን ቶሬስ አይነቱን ተጫዋች ለቆ እንደ ሌቫንዶቭስኪ፣ ቴር ስቴገን፣ ራሱ ቶሬስ፣ ሌሎች ተጫዋቾች ሮናልዶ አራውሆ፣ አንሱ ፋቲ እንደዚህ አይነት ተጫዋቾች በመልቀቃቸው ምክንያት የሚቆጥበው ደሞዝ አለ። ግን ከረጅም ጊዜ በኋላ ነው ባርሴሎና በዝውውርም እንደዚህ አግሬሲቭ ሆኖ ስናየው በፋይናንሱም በኩል እያገገመ መምጣቱን የሚያሳይ ነው። ከዛ ውጭ አዲስ አምበል ይኖረዋል። ያው በሚቀጥለው ወር መሰለኝ የባርሴሎና ተጫዋቾች አምበላቸውን ይመርጣሉ። ግን አሰልጣኙ መርጠዋል ለጊዜው ጊዜ አምበል ተብሎ ራፊኛ ምክትል አምበሉም ለቋል፣ ዋናውም አምበል ለቋል። ስለዚህ ናቹራል ይመስላል እሱ አምበል ለመሆን እና የቡድኑን የፍጹም ቅጣት ምት ሳጥን ቁልፍ የሰጡት ለሱ ነው ይባላል።
ሁሊያን አልቫሬዝ ካልመጣ ወይ ሌላ 9 ቁጥር ባርሴሎና የማያስፈርም ከሆነ እዛ ቦታ ላይ ሊሞላ የሚገባው ቫኪዩም ወይ ቀዳዳ አለ እና የባለፈው ጨዋታ ላይ በጣም ድንቅ ነበር። መጀመሪያው ጎል ሲቆጠር ፍጹም ቅጣት ምቱን ያስቆጠረው እሱ ነው፣ ግን እሱ ላይ ነው መጀመሪያው ጥፋት የተሰራው። ከዛ ለአዴሚ ሁለተኛ ባርሴሎና ለአዴሚ መጀመሪያ ጎል መቆጠር በተጨማሪው መጀመሪያ አጋማሽ ደቂቃ ላይ አሲስት ያደረገው እሱ ነው። ከዛ ደግሞ 67ኛው ደቂቃ ላይ ጎሉን ያስቆጠረው እሱ ነው። በኋላ ዳኒ ኦልሞ ሳተው እንጂ በጣም አስደናቂ ኳስም ለዳኒ ኦልሞ ሰጥቶት ነበር። ስለዚህ ያንን ሚና በጣም በተዋጣለት ሁኔታ ነው የተወጣው እና ይሄ ሁሉ በባርሴሎና ውስጥ ያለው ተስፋ ጥሩ ሲዝን እንዲያውም በባርሳ አሰልጣኝነቴ ቤስቱ ሲዝን ሊሆን ይችላል ብለው ተስፋ እንዲያደርጉ ያደረጋቸው ይመስላል። ግን በተለይ የእሳቸው ቡድን ባርሴሎና የሚያዝናና ቡድን ቢሆንም ግን በጣም በፈጣንነቱ ነው አይደል የምናውቀው እና እዛ ላይ ነው ፍጥነት ደግሞ የጨመሩት። ቅድም አሁን ስለ ጎርደንም ስለ አዴየሚም የፕሬሲንግ ችሎታ እና ለሃንዚ ፍሊክ ደግሞ በፕሬሲንግ መጫወት ያው የቡድናቸው ዋና መታወቂያው ዲኤንኤ ነው። ግን ደግሞ ስፒድም ይፈልጋሉ እና ሁለት ኃይለኛ ፍጥነት ያላቸው ተጫዋቾች ነው ያመጡት። ለምሳሌ በቻምፒየንስ ሊግ ባለፈው የውድድር ዘመን ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል አንድ ስዊዘርላንድ ተቋም አለ እና የተጫዋቾችን ፍጥነት ለክቶ በቻምፒየንስ ሊግ አንደኛ ፈጣን ተጫዋች የነበረው አንቶኒ ጎርደን ቶፕ ስፒዱ 37.92 ኪሎ ሜትር ነው። የኤምባፔ ወይ የኦንሪ ፍጥነት ነው ላይሆን ይችላል፣ ግን በጣም ኃይለኛ ፍጥነት ነው። ቀጥሎ ሁለተኛው ፈጣን ተጫዋች በካርሎስ ፎርብስ የሚባለው ለክለብ ብሩዥ የሚጫወተው ተጫዋች ነው እና በጣም ትልቅ ልዩነት አለ። 35 ኪሎ ሜትር በሰዓት 35.9 በጣም ከፍተኛ ልዩነት ነው፣ በተለይ በቶፕ ስፒድ ፍጥነት ላይ። ብዙ ጎልም አስቆጥሯል ለነገሩ በቻምፒየንስ ሊግ። ያው ትልቁ ጎላቸው ቻምፒየንስ ሊግ ማሸነፍ ነው። ይሄ ተጫዋች ቻምፒየንስ ሊግ አሸንፎ የመጣ ተጫዋች አይደለም፣ ግን በ771 ደቂቃ ወይም በ12 ጨዋታ 10 ጎል ያስቆጠረ፣ ሁለት የመጨረሻ ኳስ ያቀበለው እና በጠቅላላው 89 ኪሎ ሜትር የሸፈነ ነው። ከነዚህ 89 ኪሎ ሜትር ከሸፈነበት መካከል አብዛኞቹ በሃይ ኢንቴንሲቲ የሸፈናቸው ናቸው። ለምሳሌ 14.3% የሚሆነው ቶታል ዲስታንስ ከቨሬጅ የሚባለውን ከ15 እስከ 20 ኪሎ ሜትር በሰዓት ወደ 8% ገደማ የሚሆነውን ከ20 እስከ 25 ኪሎ ሜትር በሰዓት እና 4.5%ን ደግሞ በቶፕ ስፒድ ከ25 ኪሎ ሜትር በላይ በሰዓት። አሁን የሚነግረን አንዳንድ ተጫዋቾች አሉ አይሶሌትድ አክሽንስ የሚባሉ የሆነ ፈጣን ነገር ታይበታለሽ፣ ስፒዱ ግልጽ ነው፣ ሜቢ 38 ኪሎ ሜትር በሰዓትም ሊሮጥ ይችላል ቶፕ ስፒዱ። ያንን መድገም ደግሞ ሌላ ነው። ኮንሲስተንት የሃይ ኢንቴንሲቲ ሩጫ የሚባለው እሱ ነው። ያንን መደጋገም መቻል ጎርደን እሱ ነው። ኢንቴንስ የሆነ የማያቋርጥ ተደጋጋሚ ፈጣን ሩጫ ማድረግ ይችላል እና ይሄ ደግሞ ያለ ኳስም ከኳስም ጋር ያለ ነው። ስለዚህ የባርሴሎና ማጥቃት ከቀደሙት ዓመታትም የበለጠ ፈጣን ሊሆን ይችላል እንደ አይነት ተጫዋች በማምጣታቸው። አዴሚም ተመሳሳይ ነው። አዴሚ ደግሞ በቡንደስሊጋ ሬከርድ ገብተሽ የቡንደስሊጋ ኦፊሻላዊ ዌብሳይት ላይ ብትገቢ ሬከርዱ እሱ ነው። ባስመዘገበው ቶፕ ስፒድ 36.65 ኪሎ ሜትር በሰዓት ሮጧል ከፍራይቡርግ ጋር ዶርትሙንድ የዛሬ 3 ዓመት በተጫወተበት ጊዜ። ሌላ በጣም ኃይለኛ የፍጥነት ተጫዋች ነው እና ይህም ተጫዋች በቻምፒየንስ ሊግ ወደ 58.8 ኪሎ ሜትር ነው በድምር የሮጠው። ቶፕ ስፒዱ በዩኤፋ ዴታ መሰረት 35.6 ነው። የጎርደንን ያህል አይደለም፣ ግን ሌላ ኃይለኛ ፍጥነት ያለው ተጫዋች ነው። ከተቃዳሚ ቡድን ጀርባ የሚመጡ ፓሶችን በፍጥነቱ ደግሞ ብዙ ፓስ መስጠት የሚችሉ ተጫዋቾች አሉ። ላሚን ያማል ከክንፍ፣ ራፊኛ ከክንፍ፣ ሮድሪ፣ ፔድሪ፣ ኦልሞ አይነት ተጫዋቾች አሉና ኮምፕሊመንታሪቲ ያለ ፍጥነት አለ፣ መስመር ሰንጥቆ መምጣት የሚችል ፓስ ማቀበል የሚችሉ ተጫዋቾች አሉ። ሪል ስፒድ አለው ኤክስፕሎሲቭነስ የሚል። ስለዚህ ቡድኑ ይሄኛውን ኤክስፕሎሲቭነስ ወደ ታይትልስ ወደ ዋንጫ ይቀይሯል ሌላ ጉዳይ ቢሆንም ግን በፊት ከነበሯቸውም የጨመሯቸው አዳዲስ ነገሮች አሉ። ዛሬ ከአትሌቲክ ቢልባኦ ጋር ስለሚጫወቱ ነው ጥቂት ስለ ባርሳ ደግሞ ማንሳት የፈለግን። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት
ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።